በኢትዮጵያ ታሪክ ውስጥ ስማቸው ከፍ ብለው ከሚጠሩት አንዱ ስለሆነው ስለ ቅዱስ ያሬድ አንዳንድ ነገሮችን የምንዳስስበት መግለጫችን ላይ መጥታችኋል። እንግዲህ ቅዱስ ያሬድ ሙዚቀኛ ነበር፣ ሊቅ ነበር፣ ቅዱስም ነበር። ግን ከዚህ ሁሉ ዝና ጀርባ ያለው እውነታ ምንድን ነው? እስኪ አብረን እንመርምር። ያው መጀመሪያውኑ መታወቅ ያለበት ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላቸው ታላቅ ስፍራ ነው። የሊቃውንት ሊቀ ሊቃውንት ተብሎ መጠራታቸው ብቻውን ምን ያህል ትልቅ ክብር እና ዕውቀት እንደነበራቸው ቁልጭ አድርጎ ያሳያል። እሺ፣ ግን እዚህ ጋር ነው እንግዲህ ትልቁ ጥያቄ የሚመጣው። የምናውቀው የቅዱስ ያሬድ ታሪክ 100% ታሪካዊ እውነታ ነው ወይስ ከትውልድ ወደ ትውልድ ሲተላለፍ ውልጋነንና ውልተዋወበ የመጣ ተረክ ነው? ይህንን ጥያቄ ለመመለስ ነው ዛሬ ታሪክን ከተረክ ለይተን የምንመለከተው። እንግዲህ መጀመሪያ የቅዱስ ያሬድ በኢትዮጵያ ባህል ላይ ያሳደረውን እጅግ በጣም ሰፊና ዘላቂ ተጽዕኖን መልከት። እሳቸው ሙዚቃ ከመፍጠርም በላይ አንድን ሀገር በመንፈሳዊ ዜማ የቀረጹ ታላቅ ሰው ናቸው። እዚህ ጋር ያለው ነገር በጣም ይገርማል። ያሬድ የቤተ ክርስቲያን መዝሙራትን በማድረስ የመጀመሪያው ብቻ አልነበረም። የራሱን የሆነ ልዩ የዜማ ምልክቶች ወይም የአጻጻፍ ስርዓት ፈጥሯል። ይህ ማለት ከብሉይ ዘመናት በኋላ በምዕራቡ ዓለም ከመጣው የኖታ አጻጻፍ ጋር ሊወዳደር የሚችል ነገር ነው የፈጠረው። ከዚህም በላይ ለወቅቶች ለበዓላትና ለተለያዩ ጊዜያት የሚሆኑ ዜማዎችን በመድረስ የቤተ ክርስቲያንን አምልኮ ስርዓት ሙሉ በሙሉ ነው ያቀረጸው። ይህ ማለት የሀገሪቱን ቅዱስ ዜማ እንደ መፍጠር ይቆጠራል። እና ይህን ስናነሳ እንዲሁ በአፈ ታሪክ ላይ ብቻ ተመርኩዘን አይደለም። ይህ ትንታኔ በጥልቅ ምሁራዊ ጥናቶች ላይ የተመሰረተ ነው። ለምሳሌ ይህ የምናየው የ2007 ጥናት እንደሚያሳየው ሊቃውንት ዛሬም ድረስ ያሬድን ሥራዎች ይመረምራሉ። ይህም የእርሱ ተጽዕኖ ጊዜ የማይሽረው መሆኑን ነው የሚያረጋግጠው። እሺ፣ ይህን ሁሉ ታላቅ ሥራ ከሠራ ወደ ሕይወቱ ታሪክ ስንገባ የሚገርመው ነገር ታሪኩ የሚጀምረው በብሩህ ነገር ሳይሆን በትግልና በመከራ መሆኑ ነው። ታሪኩ የሚጀምረው በጣም በሚገርም ሁኔታ ነው። በ6 ዓመቱ ትምህርት የጀመረው ያሬድ ትምህርቱን መረዳት በጣም ከብዶት ነበር አሉ። መዝሙረ ዳዊትን እንኳን በቃሉ መያዝ አልቻለም። በዚህም የተነሳ በክፍል ጓደኞቹ ዘንድ መሳለቂያና መዘባበቻ እስከመሆን ደርሶ ነበር። ወደፊት የሚሆነውን ታላቅ ሊቅ ፍንጭ በጭራሽ የማይሰጥ አይነት ጅማሮ ነበር። እና ዋናው የትውፊት ታሪኩ የሚያጠነጥነው እዚህ ላይ ነው። በመለኮታዊ ኃይል አማካኝነት አንድ ተራና የተናቀ ልጅ እንዴት ታላቅ ሊቅ ሊሆን እንደቻለ ነው። ይህ ታሪክ ለብዙዎች ትልቅ የመንፈስ ብርታትና የተስፋ ምንጭ ነው። እሺ፣ ግን ከዚህ ተረክ በስተጀርባ ያለው የታሪክ ማስረጃ ምን ይመስላል? እንግዲህ እንቆቅልሹ የሚጀምረው እዚህ ጋር ነው። ስለ ሕይወቱ የሚናገሩት የታሪክ ምንጮች እርስ በርሳቸው በጣም ይጋጫሉ። እስኪ በጣም ከመሠረታዊ ነገር እንጀምር። አባቱ ማን ነበር? እንደሚታየው የተለያዩ የታሪክ መዛግቦች 4 የተለያዩ ስሞችን ነው የሚጠቅሱት። አዳም፣ እንበረም፣ አብዩድ፣ ይስሐቅ። አንድ ሰው 4 አባት ሊኖረው አይችልም አይደል? ይህ እንግዲህ የመጀመሪያው የታሪክ እንቆቅልሽ ነው። ችግሩ ደግሞ በአባቱ ስም ብቻ አይበቃም። እናቱ ማን ነበረች ለሚለው ጥያቄም ተመሳሳይ ነገር ነው የምናገኘው። ታውሊያ፣ ክርስቲና፣ ታውሊያ፣ ረውሊያ፣ እነዚህ ሁሉ በተለያዩ ምንጮች የተጠቀሱ ስሞች ናቸው። ስለዚህ ትክክለኛ የቤተሰብ የዘር ሐረጉን ማረጋገጥ እጅግ በጣም አስቸጋሪ ይሆናል። በልደቱ ዘመንስ? እዚህ ላይም የታሪክ ጸሐፊዎች ያላቸው ልዩነት በጣም ሰፊ ነው። አንዳንዶች በ4ኛው መቶ ክፍለ ዘመን ይላሉ፣ ሌሎች በ5ኛው፣ ብዙዎች ደግሞ በ6ኛው፣ ጥቂቶች እስከ 8ኛው መቶ ክፍለ ዘመን ድረስ ያስቀምጡታል። ይህ ማለት በ400 ዓመታት ውስጥ የሚገኝ ልዩነት ነው። አስቡት እስኪ። ታዲያ ይህ ሁሉ ውዥንብር ከየት መጣ? እሺ፣ የዚህ ሁሉ ቅራኔ መልሱ ያለው የጥንት የታሪክ መዛግብት እንዴትና ለምን እንደተጻፉ ስንረዳ ነው። ቁልፉ ቃል ይሄ ነው፣ ሃጂዮግራፊ። ምን ማለት ነው? የቅዱሳንን የሕይወት ታሪክ መጻፍ ማለት ነው። ይህ ግን ልክ እንደ ዘመናዊ የሕይወት ታሪክ አጽትራፍ አይደለም። ዓላማው ፈጽሞ የተለያየ ነው። ስለዚህ ወሳኙ ነጥብ ይሄ ነው። በጥናት ውስጥ በቀጥታ የተቀመጠው ይሄ ጥቅስ ሁሉንም ነገር ግልጽ ያደርጋል። የእነዚህ ጽሑፎች ዋና ዓላማ ትክክለኛ የታሪክ መረጃዎችን በትክክል መመዝገብ ሳይሆን አንባቢዎችን በመንፈሳዊነት ማነሳሳትና የቅዱሱን ክብር ማጉላት ነበር። ማለትም በጊዜ ሂደት ታሪኩን ለማስዋብ እና ክብሩን ለመጨመር የተለያዩ ትርጉም የለሽ ጭማሪዎችና ማጋነኖች እንደተጨመሩበት ነው ጥናቱ የሚጠቁመው። ስለዚህ የምናውቀው ታሪክ ከታሪካዊ እውነታ ይልቅ የመንፈሳዊ መነሳሳት ውጤት ነው ማለት ይቀላል። እሺ፣
የሕይወቱ ዝርዝሮች ላይ ስምምነት ላይኖር ይችላል። ግን ማንም ሊክደው የማይችለው አንድ ትልቅ ነገር አለ። ይህም ያስቀመጠው ቅርስ ነው። የታሪኩ ዝርዝሮች አከራካሪ ቢሆኑም ያስቀመጠው ቅርስ ግን በፍጹም የማይካድም። ይቺ ቁጥሩ ብቻዋን በጣም ብዙ ነገር ትናገራለች። 1500 ዓመታት። እስኪ ያስቡት፣ ለ1500 ዓመታት ያህል የቅዱስ ያሬድ ዜማ የኢትዮጵያን መንፈሳዊና ባህላዊ ሕይወት ሲቀርጽ ቆይቷል። ይሄ እጅግ በጣም ረጅም ጊዜ ነው። የእርሱ ቅርስ ዛሬም ድረስ ሕያው ነው። ሙዚቃው የቤተ ክርስቲያን አገልግሎት የልብ ትርታ ነው። ከታላላቅ ሀብቶቿ አንዱ ተደርጎ ይቆጠራል። ከሃይማኖትም ባሻገር ኢትዮጵያውያን እንደ ራሳቸው ልዩ ክላሲካል እና ዘመን የማይሽረው የባህል መገለጫ አድርገው ይመለከቱታል። ስለዚህ የሕይወቱ ዝርዝሮች ምንም ይሁኑ ምን ተጽዕኖው እውን እና በጣም ኃያል ነው። እና በመጨረሻ በዚህ ጥያቄ ላይ ትንሽ እንድናፊክርበት ይፈልጋለሁ። በአንድ ማህበረሰብ ውስጥ የአንድ ሰው ቅርስ ይህን ያህል ስር የሰደደና ኃያል ሲሆን ስለ እርሱ የሚነገረው ተረክ ከታሪካዊ እውነታ በላይ የራሱ የሆነ እውነት ይፈጥራል። ስለ ታሪክ፣ እምነትና ባህላዊ ማንነት ያለውን ግንኙነት እንድናስብበት የሚያደርግ ጥያቄ ነው።